የትኛውም አጋንንታዊ ልምምድ በጎ ተጽዕኖ የለውም። ፖርኖግራፊ ደግሞ የወጣለት አጋንንታዊ ልምምድ ነው። ከዚህም የተነሳ በራስ መተማመንን ያሳጣሃል። በድፍረት እንኳን ስለ እግዚአብሔር ማውራት አትችልም። በዚህ ልምምድ ውስጥ መሆንህን ሰዎች እንዳያውቁብህ እጅግ ስለምትፈራ ነፃነትህን ታጣለህ። ከዚህም የተነሳ የስልክህን ፓስወርድ በየጊዜው ትቀያይራለህ። ሰው አጋጣሚ ስልክህን በነካና በያዘ ቁጥር እነኝን የተደበቁ ምስሎች የሚያገኝብህ ስለሚመስልህ እጅግ በጣም ትፈራለህ። ይሄ ሁሉ የቅድስና ካባ ከላይ ላይ መወሰዱን ያሳያል። ሰላም ቅዱሳን፣ የተወደዳችሁ ወደ ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል ቤተሰቦች እንዴት አላችሁ? እግዚአብሔር አምላካችን ወዶና ፈቅዶ ዛሬም በአዲስ ቪዲዮ ተገናኝተናል። በዛሬው ቪዲዮ ፖርኖግራፊ በህይወታችሁ ላይ የሚያስከትላቸውን 4 ዋና ዋና ቀውሶች ወደ እናንተ ይዤላችሁ መጥቻለሁ። እኚህ ቀውሶች እጅግ በጣም ልታውቋቸው የሚገቡ ናቸው። በተለይ አራተኛው እጅግ በጣም አስከፊና ልታውቁት የሚገባ ነው። ስለዚህ ቪዲዮውን እስከ መጨረሻ ድረስ በትኩረት እንድትከታተሉ እላለሁኝ። ቪዲዮውን ስትጀምሩ አሁኑኑ ላይክ በማድረግ ጀምሩ። እንደዚያ ስታደርጉ ለብዙዎች ተደራሽ እንድንሆን ይረዳናል። ላይክ ማድረጉ ለእናንተ ቀላል ነው፣ ለዚህ አገልግሎት ግን እጅግ በጣም ጠቃሚ ነው። ስለዚህ ሁላችሁም አደራ ምላችሁ ቪዲዮውን ላይክ በማድረግ ጀምሩ። አሁን ወደ ቪዲዮ እናልፋለን። ፖርኖግራፊ በህይወታችን ላይ የሚያስከትላቸው እጅግ ብዙ መንፈሳዊና ስነ ልቦናዊ ቀውሶች አሉ። ፖርኖግራፊ በህይወት ላይ ከሚያስከትላቸው ቀውሶች ውስጥ የመጀመሪያው መንፈሳዊነትን ማጣት ነው። ይሄ እጅግ በጣም አስከፊው ቀውስ ነው። ይሄ የሚያደርጉት ድርጊት ቀስ በቀስ መንፈሳዊነታቸውን እያሳጣቸው ምድራዊና ስጋዊ ሰዎች ብቻ እንዲሆኑ ያደርጋቸዋል። የፖርኖግራፊ ምስሎችን ካየ በኋላ ለመጸለይ፣ ቃሉን ለማንበብ፣ ለማምለክ፣ በአጠቃላይ ከእግዚአብሔር ጋር ህብረት ለማድረግ ትቸገራለህ። ይህንን ሁሉ አልፈ ለጸልይና ቃሉን ላንብብ ብለህ ብትል እንኳን በዚያ በምትጸልይበት ቃሉን በምታነብበት ሰዓት ጭምር እነኚህ የተለማመድካቸው ምስሎች ወደ ሐሳብ ይመጣሉ። ከዚህም የተነሳ እጅግ በጣም ከባድ የሆነ የህሊና ኩነኔ ይሰማሃል። ከዚህ ልምምድ እስካልተላቀቅ ድረስ ቀሪ ዘመን ሁሉ ከህሊና ጋር የምትታገልበትና የማስመሰል ነው የሚሆነው። ነገሩ እየባሰብህ ሲሄድ ከዚህ ነገር ውጪ ማሰብ ይሳናል። በመጨረሻም ስጋዊ በሆነው ዝሙት ላይ ራስህን ታገኘዋለህ። ሁለተኛው የፖርኖግራፊ ቀውስ በራስ መተማመንን ማሳጣት ነው። የትኛውም አጋንንታዊ ልምምድ በጎ ተጽዕኖ የለውም። ፖርኖግራፊ ደግሞ የወጣለት አጋንንታዊ ልምምድ ነው። ከዚህም የተነሳ በራስ መተማመንን ያሳጣሃል። በድፍረት እንኳን ስለ እግዚአብሔር ማውራት አትችልም። በዚህ ልምምድ ውስጥ መሆንህን ሰዎች እንዳያውቁብህ እጅግ ስለምትፈራ ነፃነትህን ታጣለህ። ከዚህም የተነሳ የስልክህን ፓስወርድ በየጊዜው ትቀያይራለህ። ሰው አጋጣሚ ስልክህን በነካና በያዘ ቁጥር እነኝን የተደበቁ ምስሎች የሚያገኝብህ ስለሚመስልህ እጅግ በጣም ትፈራለህ። ይሄ ሁሉ የቅድስና ካባ ከላይ ላይ መወሰዱን ያሳያል። ሶስተኛው የፖርኖግራፊ ቀውስ ጊዜን መስረቅ ነው። እግዚአብሔር አምላክ ለሰው ልጆች ሁሉ እኩል ከሰጣቸውና ውድ ከሆኑ ስጦታዎች መካከል አንደኛው ጊዜ ነው። የፖርኖግራፊ ሱሰኛ የሆኑ ሰዎች በሳምንት 14 ሰዓታትን ፖርኖግራፊን በማየት ያሳልፋሉ። መጸለይ፣ የእግዚአብሔርን ቃል ማንበብ፣ ስራን መስራት፣ ራሳቸውም ላይ መስራት የሚችሉበትን አንድ ሙሉ ቀን በየሳምንቱ በከንቱነት ያሳልፋሉ ማለት ነው። አራተኛውና እጅግ በጣም አስከፊው የፖርኖግራፊ ቀውስ ትዳርና ቤተሰብ እንዳትመሰርት ያደርጋል። በድብቅ በዚህ ልምምድ ውስጥ እያሳለፍክ ካለህና እጅግ በጣም የብዙ ሴቶችን ውበት እየተመለከትክና እያየ የምታሳልፍ ከሆነ ወደፊት ያንተን የትዳር አጋር መቀበል ይሳናሃል። ከእርሷ በፊት ያያቸው የተለያዩ ሴቶች ምስል ስለሚመጣብህ እርሷን ከነርሱ ጋር እያነጻጸር ምናልባት እንደነርሱ ሆና ካላገኘሃት የትዳር አጋርህን መቀበል ይሳናል። ከዚህም የተነሳ ሰበቦችን እየፈጠርክ በየጊዜው ከእርሷ ጋር ልትጨቃጨቅና በመጨረሻም ትዳርህን ልታጣ ትችላለህ። መጽሐፍ ቅዱሳችን በምሳሌ መጽሐፍ ምዕራፍ 5 ቁጥር 18 እና 20 ላይ በዚህ ዙሪያ የሚለው እጅግ ወሳኝ ነገር አለ። ክፍሉን አንብበው። ምንጭህ ብሩክ ይሁን፣ ከጉብዝና ሚስት ጋር ደስ ይበልህ። ቁጥር 20 ልጄ ሆይ ስለምን ጋለሞታ ሴት ትወዳለህ? የሌላይቱንስ ብብት ለምን ታቅፋለህ? ስለዚህ ይህንን ተግባር እንድንፈጽምና ደስ እንድንሰኝ መጽሐፍ ቅዱሳችን የሚያዘን ከትዳር አጋራችን ጋር ብቻ ነው። ይህን ተግባር ከሌላ ሰው ጋር የምትፈጽሙት ኦር ደግሞ በምኞት የምትወሰዱ ከሆነ ቅዱሱን የእግዚአብሔርን ቃል እየተላለፋችሁ ነው ማለት ነው። ፖርኖግራፊ በህይወታችሁ ላይ የሚያስከትላቸው ቀውሶች እኚህ ብቻ አይደሉም። ጭንቀት፣ ድብርት፣ አለማስተዋል፣ የስሜት መለዋወጥ፣ የመርሳት ችግር፣ መሰላቸት፣ ከማህበረሰቡ ጋር አለመጣጣም፣ ለሌሎች ሱሶች መጋለጥ፣ እኚህን የመሳሰሉ እጅግ በጣም ብዙ ቀውሶች
ጉዳቶችን ፖርኖግራፊ በህይወታችሁ ላይ ያስከትላል። ስለዚህ ይህንን በማወቅ ራሳችሁን ከፖርኖግራፊ እንድትጠብቁ፣ በዚህ ልምምድ ውስጥም ያላችሁ ሰዎች ደግሞ ከዚህ ልምምድ ራሳችሁን እንድታርቁ ላለሁ። ወደ ቻናሌ ቤተሰቦች እንግዲህ የዛሬው ቪዲዮ ይህንን ይመስል ነበር። በዛሬው ቪዲዮ እጅግ በጣም ብዙ እንደተማራችሁ ተስፋ አደርጋለሁ። ይህንን ቪዲዮ ለብዙዎች የሚጠቅም ስለሆነ ለወዳጆቻችሁ ሼር እንድታደርጉት፣ ቪዲዮንም ላይክ ያላደረጋችሁ አሁኑኑ ላይክ እንድታደርጉት እላለሁ። በዚህ ትምህርት ላይ ያላችሁን ሐሳብ ከዚህ ቪዲዮ ደግሞ የተማራችሁትን ነገር ኮሜንት ላይ ማስቀመጥ ትችላላችሁ። እግዚአብሔር አምላክ ቢፈቅድ ከፖርኖግራፊ ተጽዕኖ እንዴት መውጣት እንደምትችሉ በቀጣይ ቪዲዮ የማስተምራችሁ ይሆናል። ለቻናሌ አዲስ የሆናችሁ ቻናሉ ሆሊ ቲዩብ ኢትዮጵያ ነው። እኔ ወንድማችሁ መልካሙ ጌታ ነኝ። ቻናሌን ሰብስክራይብ በማድረግ እንደዚህ ያሉ ትምህርቶችን እንዲሁም ደግሞ ሌሎችንም የኔን አገልግሎቶች በየጊዜው ማግኘት ትችላላችሁ። ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። በቀጣይ ቪዲዮ እስከምንገናኝ ድረስ ሻሎም ሀያለን